ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከዜና 24 ሚዲያም የረፋዱን ዘገባዎች ይዘን ቀርበናል። ሀገር አቀፍ የምስራቅ አፍሪካን ቀጠናና ዓለም አቀፍ ትኩረትን የሳቡ ዘገባዎችን ይዘናል። እስከ ዝግጅታችን ፍጻሜ አብረን እንቆይም። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰው የህወሓትን ቡድን የሚመሩት ዶክተር ደብረጽዮን ገብረሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን ገብረሚካኤል እነዚህን የውጭ አጋሮች ያሏቸውን አካላትም በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራሷን የመከላከል አቅም ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አንስተዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ክፉኛና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከተም የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላትን ጣልቃ ገብነት የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመለክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባለበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስም ሆነ ተብሎ የዲፕሎማሲያዊና ወታደራዊ ሚስጥራትን ለመደበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስሌት ነው ተብሎ ተገምቷል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልል ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳላቸው ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፋሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳትም ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉንና አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን እድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግቱበታል። ይህ በእንዲህ እንዳለም በሰሜን ጎንደርና ምዕራብ አማራ አካባቢዎች ያለውን የፖለቲካና የደህንነት ሁኔታ በእጅጉ ሊያወሳስብ የሚችል ከቅማንት ታጣቂዎች ወገን ታጋይ መልካሙ ባጫ ቦሬ በሚል ስም የተዘጋጀና የህወሓትንና የቅማንትን የጋራ ወታደራዊ ስትራቴጂ የሚያመላክትም የወታደራዊ ግዳጅ ንድፈ ሐሳብ የተሰኘ ሰነድ ይፋ ሆኗል። ይህ ሰነድ የትግራይና የቅማንት ኃይሎች በሰሜን ጎንደር በተቀናጀ ሁኔታ 5 ዋና የጦር ግንባሮችን በመክፈት አካባቢውን ለመቆጣጠር ያቀዱበትን ዝርዝር ወታደራዊ ስምሪት፣ ስትራቴጂካዊ ቦታዎችንና ኢላማ የተደረጉ ከተሞችን በግልጽ ያስቀምጣል። ይህ ንድፈ ሐሳብ የአማራን ኃይልና የገዢውን መንግስት መዋቅር በማዳከም በትንሽ ኪሳራ ትግሉን ዳር ማድረስን ዋና ዓላማ አድርጎ የተነሳ ሲሆን የትግራይና የቅማንትን የዘላቂ ወዳጅነት ማጠናከር እንደሚገባም ያትታል። በሰነዱ ዝርዝር መግለጫ መሰረት ወታደራዊ ውጊያው የሚመራው በህወሓት አርሚ 13 እና አርሚ 7 በተባሉ ኃይሎች አስተባባሪነት ሲሆን አብዛኛውን የሰው ኃይል ከቅማንት ማህበረሰብና የተወሰነውን ደግሞ ከምዕራብ ትግራይ ተፈናቃዮች በመመልመል 5 ግንባሮችን ይከፍታል። እያንዳንዱ ግንባር በ3 የተከፈለ አጥቂም ደምሳሽና ደጀን ኃይል ይኖረዋል። የመጀመሪያው የደባዚን ቀጠና ኃይሉ ወደ ዱባባ፣ ደለጎና ቴዎድሮስ ከተማ በማቅናት ከቤኒሻንጉል ጉሙዝ
ከጎጃም ፋኖና ከጎጃም አገው ጋር ስትራቴጂካዊ ትስስር መፍጠርን ያልማል። በመቀጠልም ወደ ደልጊ አለፋና ጣና በለስ በመገስገስም የአዲስ አበባንና የባህር ዳርን መንገድ መዝጋትን ዋና ግቡ አድርጓል። ሁለተኛው የቲያ ቀጠና ቱመት መንዶካንና ሽንፋን አልፎ ወደ ሰሜን የጉባኤና የቅማንት ቀጠና በመግባት ማህበረ ስላሴን፣ ለምለም ተራራንና ጎርድምን በመቆጣጠር የመተማ ወረዳን አቅም ማዳከምንና የሸዲ ከተማና ሽንፋ ከተሞችን መምታትን ዓላማው ያደረገ ነው። ሶስተኛው የደለጎ ቀጠና ደግሞ ኃይሉ የነጋዴ ባህርን፣ ጎዶሞላሊን፣ ሻርዳንንና ጭምባን በመምታት ጫውድባን ተቆጣጥሮ የጣናን ድንበር መያዝን አልሟል። አራተኛው የሸራሪና ቀጠና ከማሰሮ ደንጎልቶ ጭልጋና ሮቢት ተነስቶ የጎንደር ጉሃ ተራራን በመያዝ ወደ አዘዞ ቆላድባና ጫሂት በመገስገስ ኮራርባና የጣና ድንበርን መቆጣጠርን ያጠቃልላል። አምስተኛውና የመጨረሻው የግጫው ቀጠና ከቆላ ወደ ኮሶጊና አምባ ጊዮርጊስ በመቅናት የጎንደርን አንገረብ ወንዝና ጸዳ ተራሮችን ተቆጣጥሮ ማዕከላዊ ጎንደርን መምታት፣ የሬዲዮ ጣቢያውን መቆጣጠር፣ እስረኞችን ማስፈታትና የአዲስ አበባን መስመር መቆረጥ የሚሉ እቅዶችን ይዟል። ሰነዱ ይህንን እቅድ ለማስፈጸም ሊያጋጥሙ የሚችሉ ስጋቶችንና እንቅፋቶችን በግልጽ አስቀምጧል። ከነዚህም መካከል የክረምት ወንዞች መሙላት፣ በአካባቢው ያለው ፋኖና ህዝብ ለትግራይና ለቅማንት ያለው የጠበቀ ተቃውሞና ከፍተኛ የተጋድሎ ወኔ እንዲሁም አንዳንድ የቅማንት ተወላጆች ከጠላት ጎን ሊሰለፉ ይችላሉ የሚሉ ስጋቶች ይገኙበታል። በተጨማሪም የአላይ አርማጭሆና የወገራ አካባቢ የወልቃይትና ጠገዴ መሬትን የማስመለስ ፍላጎት ያለመ በመሆኑ በደንብ መምታት እንዳለበት ሰነዱ አሳስቦም ላይ አርማጭሆ ላይ ያሉ የቅማንት ምሁራንና ፖለቲከኞችም የትግሉ ስበት ማዕከል መሆን እንዳለባቸው ይጠቅሳል። በአንጻሩ ይህ ዘመቻ የሚሰጠውን ስትራቴጂካዊ ጥቅም ሲያብራራም የቅማንትን ማህበረሰብ ሙሉ በሙሉ ለትግል ማነሳሳት እንደሚቻል፣ ወሳኝ የሆነውን የሁመራ መንገድ መዝጋትና የጠላትን እንቅስቃሴ መግታት እንደሚቻልና ይህ ቀጠና የተምከተኛ ኃይሉ ማቀንቀኛ ስለሆነ እሱን ለአንዴና ለመጨረሻ ጊዜ መስበር ይቻላል ይላል ሰነዱ። የቅማንትን ፖለቲካና ወታደራዊ አደረጃጀት በመደገፍ ህወሓት የሚመራው መንግስት ከቅማንት ጋር ያለውን ዘላቂ ወዳጅነት ማጠናከር እንዳለበትና የቅማንት የፖለቲካ አመራር መቀመጫ በሱዳኗ ባሶንዳ ከተማ ቢሆን ስራዎችን ለማሳለጥ እንደሚረዳ በመጠቆም ያጠቃልላል። ይህ መረጃ በአጠቃላይ በሰሜን ጎንደር አካባቢ አዲስ የጸጥታ ቀውስ ሊቀሰቅስ የሚችል የሰራዊት ስምሪትና የወታደራዊ ዝግጅት ሰነድ መሆኑን ተንታኞች እየገለጹ ይገኛሉ። አሁን ደግሞ ወደ ቀጠናዊ ጉዳዮች አልፋለሁ። በሱዳን ጎዳናዎች ላይ ከ2019 ጀምሮ ሲያስተጋባ የቆየው ጦሩ ወደ ጦር ሰፈሩ ጃንጃዊድም መፍረስ አለበት የሚለው አብዮታዊ መፈክር ተራ የፖለቲካ ናፍቆት ሳይሆን የሱዳንን ዘላቂ መዋቅራዊ ውድቀት በትክክል የገመገመ የምርመራ ውጤት መሆኑን ተመራማሪው ጸጋአብ አማረ ባደረጉት አዲስ ጥናታዊ ትንተና አመልክተዋል። ይህ መፈክር የሱዳንን መንግስት ሁለት መሰረታዊ ስህተቶች በግልጽ የሚጠቅስ ሲሆን ለመፍትሄውም ወታደራዊ ኃይል ለሲቪል አስተዳደር ተገዢ ወደሆነም ህገ መንግስታዊ ሚና እንዲመለስና ከጃንጃዊድ የወጣው ሚሊሻ ስርዓት የመንግስት ሁለተኛ ምሰሶ ሆኖ ከመቀጠል ይልቅ ሙሉ በሙሉ እንዲፈርስ በጥብቅ ያሳስባል። ማክስ ዌበር እንደሚሞግተው አንድ ዘመናዊ መንግስት የሚለየው ኃይልን በህጋዊ መንገድ በብቸኝነት የመጠቀም መብት ሲኖረው ብቻ ሲሆን በሱዳን በአሁኑ ወቅት እየተካሄደ ያለው አውዳሚ ጦርነት ግን ይህ የኃይል በብቸኝነት የመጠቀም መብት ሙሉ በሙሉ መፈራረሱንና የሁለትዮሽ ሉዓላዊ ቀውስ መከሰቱን የሚያሳይ ግልጽ ማሳያ ነው። የሱዳን መከላከያ ኃይል ኤስኤኤፍ በታሪኩ የሲቪል ተቋማት ወታደራዊ ተቋሙን የመቆጣጠር አቅም ስላጦም ሁልጊዜም በሊቃውንቱ መካከል ለሚፈጠሩ ግጭቶች የመጨረሻው የዳኝነት ውሳኔ ሰጪ አካል ሆኖ ቆይቷል። በሀገሪቱ ታሪክ የተከሰቱ በ1958 በ1969 በ1989 እና በ2021 መፈንቅለ መንግስት በተናጠል የተከሰቱ ሳይሆኑ የዚሁ ስር የሰደደ መዋቅራዊ በሽታ ምልክቶች ናቸው። በተለይም በ1989 መፈንቅለ መንግስት አመራር ከብሔራዊ እስላማዊ ግንባርና ከሙስሊም ወንድማማቾች መረብ ጋር ስላቆራኘው ወታደራዊ ተቋሙ በቀላሉ
ወደ ጦር ሰፈሩ ሊመለስ የማይችል ፖለቲካዊ አካል ሆኗል። የታሪክ ተሞክሮች እንደሚያሳዩት የሱዳን መከላከያ ኃይል አሁን ያለው የፈጣን ድጋፍ ኃይል RSF ቢያሸንፍ እንኳን ይህ ድል በራሱ በሀገሪቱ ህገ መንግስታዊ ስርዓትን ወዲያውኑ አያመጣም። ይልቁንም ወታደራዊው ኃይል ድሉን ሀገርን የማዳን ዘላለማዊ ማንዴት አድርጎ በመውሰድ አምባገነንነቱን ሊያጠናክርበት ስለሚችል ጦሩን ወደ ጦር ሰፈሩ የመመለስ ትግል ሚሊሻውን ከመበተን እኩል ከባድ የቤት ስራ መሆኑን ተንታኞች ያስረዳሉ። በሌላ በኩል የፈጥኖ ደራሽ ኃይል RSF ከቀድሞዎቹ የጃንጃዊድ ሚሊሻዎች ተነስቶ እንደ አውሮፓውያን አቆጣጠር በ2013 በይፋ የመንግስት አካል እስከ መሆን የደረሰበት የእድገት ታሪክ የሱዳንን ገዢዎች በጦሩ ላይ እምነት በሌላቸው ቁጥር ተቀናቃኞች የታጠቁ ኃይሎችን የመፍጠር የቆየ ልማዳቸው ውጤት ነው። RSF ከተራ ሚሊሻዎች የተለየና አደገኛ የሚያደርገው ግን የራሱ ገለልተኛ የሰው ኃይል ምልመላ፣ ከወርቅ ንግድና ከኮንትሮባንድ የሚያገኘው ራሱን የቻለ ፋይናንስ፣ የውጭ አስተዳደር መዋቅርና ከባህረ ሰላጤው ሀገራት በተለይም ከተባበሩት አረብ ኤምሬትስ የሚያገኘው የውጭ ድጋፍ ነው። ይህ ሚሊሻ እንደ አውሮፓውያን አቆጣጠር በረጅም የ2025 እና 2026 ውጊያዎች ካርቱምን ለቆ ለመውጣት ቢገደድም በኦክቶበር 2025 ኤልፋሸርን መቆጣጠሩ በተባበሩት መንግስታት ድርጅት የዘር ማጥፋት ወንጀል ክስ መቅረቡና በኒያላ ከተማ የራሱን ተቀናቃኝ መንግስት መመስረቱ አሁን ላይ በኤል ኦቤይድ እያደረገ ካለው ወታደራዊ ግስጋሴ ጋር ተዳምሮ በመንግስት ውስጥ ሌላ የዲፋክቶ ከፊል መንግስት መሆኑን በተግባር አሳይቷል። በዚህ ረገድ ዓለም አቀፍ ዲፕሎማቶችና የጂዳ፣ የጄኔቫ እንዲሁም የዋሽንግተን የሰላም ንግግሮች ሁልጊዜ የሚያቀርቡት RSFን ወደ ብሔራዊ ጦሩ ማዋሃድ የሚለው መፍትሄ ስትራቴጂካዊ ስህተት መሆኑን ጥናቱም በብርቱ ይተቸዋል። ትጥቅ የማስፈታትና የመቀላቀል DDR መርሃ ግብሮች የተነደፉት ከውጭ ለመጣ አማጺ ቡድን እንጂ በራሱ በመንግስት መዋቅር ውስጥ ለበቀለና የራሱን የውጭ ግንኙነት የፋይናንስ መሰረት ላለው ተቀናቃኝ ሉዓላዊ ወታደራዊ ተቋም አይደለም። እነዚህን ሁለት ኃይሎች በአንድ አዋጅ ስር ለማቀላቀል መሞከር የወደፊቱን የእርስ በርስ ጦርነት ጊዜ መውለጃ እንደማዘጋጀት ይቆጠራል። ስለዚህ ብቸኛው የሰላም መንገድ ሚሊሻውን ሙሉ በሙሉ መበተን፣ የፋይናንስ መረቦችን ማቋረጥና የተጫዋቾችን ተጠያቂነት ማረጋገጥ ብቻ ነው። የሱዳን የውስጥ ቀውስ ከቀጠናዊ የሀያላን ፉክክር ተነጥሎ ሊታይ አይችልም። ግብጽና ሳውዲ አረቢያ የሱዳን መከላከያ ኃይልን SAF ሲደግፉ፣ የተባበሩት አረብ ኤምሬትስ ደግሞ ለRSF የጀርባ አጥንት በመሆን የጦርነቱን እድሜ እያራዘሙት ይገኛሉ። ይህ የውጭ ጣልቃ ገብነትንና ከሱዳን ጎረቤቶች ቻድ፣ ሊቢያና ደቡብ ሱዳን ጋር ያለውን ክፍተት በቀጥታ ካልተፈታ ዘላቂ መረጋጋት አይታሰብም። የሰላም ስምምነቶች ጊዜያዊ የተኩስ አቁምን ሊያመጡ ይችላሉ። ህገ መንግስት ግን የኃይል አጠቃቀምን በህግ የሚገራ መሳሪያ ነው። ስለዚህ ወታደራዊ ኃይሉ ለሲቪል አስተዳደሩ ሙሉ በሙሉ ተገዢ እስካልሆነና ተቀናቃኝ የጦር ማዕከላት ሙሉ በሙሉ እስካልጠፉ ድረስ ሱዳን ወደ ሰላም ዘመን እየገባች ሳይሆን የሚቀጥለውን የጦርነት ምዕራፍ እያራዘመች መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። በዚህ ወር በመካከለኛው ምስራቅ ቀጠና በሚገኙ ወታደራዊ የጦር ሰፈሮች ላይ በተሰነዘሩ በርካታ የኢራን የአየር ላይ ጥቃቶች ሳቢያ ወደ 100 የሚጠጉ የአሜሪካ ወታደራዊ አባላት መጎዳታቸውን የአሜሪካ ባለስልጣናት አስታውቀዋል። CBS ኒውስ የባለስልጣናቱን መረጃ ዋቢ አድርጎ እንደዘገበው ከተጎዱት ወታደሮች መካከል አብዛኞቹ በአሁኑ ወቅት አገግመው ወደ መደበኛ ወታደራዊ ግልጋሎቶቻቸው ተመልሰዋል። የአሜሪካ መከላከያ ሚኒስቴር ፔንታገን ዋና ቃል አቀባይ ሾር ፓርኔል ለCBS ኒውስ በሰጡት መግለጫ የቁስለኞቹን ቁጥር ያረጋገጡ ሲሆን እንደ አውሮፓውያን አቆጣጠር ከጁላይ 7 2026 ጀምሮ ወደ 100 የሚጠጉ ወታደሮችን በተለያየ ደረጃ የመቁሰል አደጋ እንዳጋጠማቸው ገልጸዋል። ይሁን እንጂ ከተጎዱት ወታደሮች መካከል 96 በመቶ ያህሉ በአጭር ጊዜ ውስጥ ወደ ስራ ገበታቸው በሰላም መመለሳቸውን ቃል አቀባዩ ይፋ አድርገዋል። ቃል አቀባዩ አክለውም ወታደሮቹ
በአሁኑ ወቅት በጥሩ ቁመና ላይ እንደሚገኙና ወደ ውጊያው ለመመለስ ከፍተኛ ጽናት እያሳዩ መሆናቸውን ጠቅሰው ከደረሱባቸው የአየር ጉዳቶች መካከል አብዛኛው ቀላል የአንጎል መናወጥ መሆኑን አስረድተዋል። ይህ ጥቃት በመካከለኛው ምስራቅ ባሉ ኃይሎች መካከል ያለውን ወታደራዊ ውጥረት ይበልጥ እያካረረው መምጣቱን የጂኦፖለቲካ ተንታኞች እየገለጹ ናቸው። ክቡራን አድማጭ ተመልካቾች ከዜና 24 ሚዲያ የረፋዱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበር። በሌሎች ጉዳዮች ተመልሰን እንገናኛለን። ጤና ይስጥልን።